ሰላም ጤና ይስጥልኝ። እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። ትረካውን ማድመጥ ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወደ ትረካው ሚስቴን አጠናኋት። ደራሲ አሌክስ አብርሃም። ከአሌክስ አብርሃም የፌስቡክ ፔጅ ላይ የተወሰደ ልቦለድ ነው። የተዋወቅነው ከተጋባን ከ3 ዓመት በኋላ ያውም አንድ ወንድ ልጅ ከወለድን በኋላ አሜሪካ ኤምባሲ ውስጥ ነበር ብል ማጋነን ይመስላል። በእርግጥ ለጥቂት ጊዜ አሜሪካ ነበር የምትኖረው። ከመጣችና ከተጋባን በኋላ ያጋጠመን ነገር ሳንጋባ በፊት ከነበረው የተለየ ሆነ። ያች ፎቶዋን እያየው ጠዋት ማታ ነይልኝ አለሜ እያልኩ ሳለቃቅስላት የነበረችው ጓደኛዬ ገና መታ 6 ወር ሳይሞላት ሰለቸችኝ። መጥፎ ሆና አልነበረም፣ መልኳም ቢሆን ምንም አይል። እንደው የማላውቀው ድብርት ትዳራችን ላይ ሰፈረበት። ሰይጣን ይሁን እንዴ? በግልጽ ዝም በይ ባልላትም ባትናገር ደስታዬ ሆነ። ምስኪን ሴት ነበረች። ከውጪ እንደሚመጡ አንዳንድ ሰዎች አልነበረችም። እንዲያውም ስለ አሜሪካ አንድም ነገር አውርታለች ስለማታውቅ ይቺ ሴት ከየት ነው የመጣችው? የትስ ነው የከረመችው እላለሁ። እሷ ደግሞ ገና ጫጉላ ቤት እንዳለች ሙሽራ ነበር የምታስበው። ቢጨንቀኝ ለመድኃኒዓለም ተሳልኩኝ። ወይ ፍቅር ስጠኝ ወይ እኔን ውሰደኝ ብዬ። ፍቅርም አልሰጠኝ እኔንም አልወሰደኝ፣ ፋይሌን ወስዶቶ። ለስነ ልቦና ባለሙያም ጉዳዩን አማከርኩ። ባለሙያው ቁጥር ስፍር የሌለው ጥያቄ ያዘነበብኝ። ተወዳታለህ አለኝ። እኔ እንጃ። አሜሪካ እንድትወስድ ይሆን ያገባሃት? ኧረ አይደለም። ከልቤ ነበር። ምክንያቴን ሳላውቀው አሜሪካ የምትባል ሀገር ትሸክከኛለች። ወሲብ ላይ ትጣጣማላችሁ? እኔ እንጃ። በሳምንት ስንት ጊዜ ታደርጋላችሁ? ምን ወሲብ ነዋ አለ በግርምት እየተመለከተኝ። ያው እሷ እንዳስፈልጋት። አንተስ አያስፈልግህም? እኔ እንጃ። ባለቤትህ በወሲብ ህይወታችሁ ደስተኛ ናት? ባለቤት የሚለው ቃል ሲያስጠላኝ እቃ የሆንኩ ነው የመሰለኝ። እኔ እንጃ። አንተስ ደስተኛ ነህ? እኔ እንጃ። ለመጨረሻ ጊዜ ወሲብ የፈጸማችሁት መቼ ነው? ዛሬ ሌሊት። ወሲብ ስትፈጽሙ ምን እያሰብክ እንደነበር ታስታውሳለህ? አዎ ዛሬ ቶሎ አይነጋም እንዴ እያልኩ ነበር። ሌላ ሴት ጋር ትሄዳለህ እንዴ? አልሄድም። ከሷ በፊት ሌላ ፍቅረኛ ነበረች? አዎ። አሁን የት ነው ያለችው? ማን? የበፊቷ ፍቅረኛ። በሰለቸው ድምጽ ነበር የመለሰልኝ። ያው ቤት ናታ ተጋብተን። አዲሷ ሚስትስ? እሷም ቤት ናት። እንዴ ሁለት ሚስት ነው እንዴ አንድ ቤት ውስጥ ያለ? ኧረ አንድ ናት፣ ግን ያው ከጋብቻ በፊትና በኋላ ስለተለያየችብኝ ሁለት ነው የምትመስለኝ። የስነ ልቦና ባለሙያው ልብ አውልቅ ነበር። ወደ ቤት ስመለስ ሚስቴ ሃንዬ ብላ ቻፕስቲክ በተቀባ ከንፈሯ ከንፈሬን ልትስመኝ ስትል ጉንጬን ሰጠኋት። ቅር ሳይላት ግጥም አድርጋ ሳመችኝ። ጉንጬና ከንፈሬ የተለየላት አልመሰለኝም። ለነገሩ ጸጉሬንም ብትስመኝ ግድ አይሰጣትም። በትልቅ የመዝገብ ቤት ማህተብ ያተመች ነበር የመሰለኝ። የሆነ የእድሜ ልክ እስር ፍርድ ነገር። የሚገርመኝ ቀንም ማታም ልትዳራይ ትፈልጋለች። የራት ልብስ የምትለውን ረጅም ስስ ቀሚስ ለብሳ እንደ ሐሳብ ትረዝምብኛለች። እኔ ደግሞ ምን አስጠላኝ፣ መዳራት፣ መሳሳም፣ መነካካት፣ ማድነቅ። ሃንዬ እንዴት ነኝ ትለኛለች። ምንም በማይወጣለት ረጅምና ቁመቷ ፊቴ እየተንጎማለለች። ዋው እላለሁ። ምንም ዋው የሚያስብል ጉዳይ በሌለበት የሆነ መልአክ ነገር መጥቶ ወይም ሰይጣን ምን አባን ዋው ያስባለ ቢለኝ
ምን አባት ያውቄ የምለው ይመስለኛል። ማታ ስንተኛ አታፈናለሁ። የሚፈጠረው ሙቀት ሰላም ይነሳኛል። ብርድ ልብሱን ወዲያ ጥዬ ራቁቴን ስተኛ ትደረብብኛለች። ትደረብልኝና ጉንጬን በስሱ ትሰማኛለች። ሕፃን የምታስተኛ እስኪመስልባት ጀርባዬን ሰጥቻት ተኝቼ ፊቷን ማጅራቴ ላይ ለጥፋ ታቅፈኛለች። ትንፋሹ ያቃጥለኛል። የሆነ የምትበይደኝ ነገር ይመስለኛል። የሰው ትንፋሽ ይህን ያህል ያቃጥላል? ለምን እንደሆነ ባይገባኝም ያዛጋኛል። ሃኒ ራበህ እንዴ ትለኛለች። ወይ ጉድ! ሰው በሰላም ሀገር ነፃነቱን ያጣል። የት ሄደንና አዛጋ እንቅልፍ የወሰደኝ መስዬ ዝም እላለሁ። ከነቃሁ ወሬ መተሻሸት ይጀምራላ። ቀን ቀን ደግሞ ወይ ሙያ እያሉ ጓደኞችም በቤት እየመጡ እንግዶችም የሚበሉትን ወጣወጧን በአይኔ ባላየው ደስታዬ ሃንዬ ይችን አፈርሶ ሆነልህ ትልና ጉርሻ ትደግንብኛለች። የሆነ ታንካፈ ሙዝ ወደ አፌ አዙሮ የቆመን የሚመስለኝ እያንገሸገሸኝ ጎርሳለሁ። እጇ ይሄን ሁሉ እንዴት ቻለላት እስክል ጉርሻዋ ትልቅ ነው። ሌላ ጉርሻ ታዘጋጃለች። ከጉርሻው ጥቃት በኋላ ቡና ላፍላለህ ትለኛለች። አንዱ ደግሞ ያንገሸገሸኝ ቡናዋ ነው። በትልቅ ኩባያ ቡና እንዴት ይጠጣል? ያለ ጣን ያለ ፈንዲሻ እንደ ጠላ ፎሌ የሚያክል ባለመያዣ ቀራፎ ይዘን ወደ አፋችን ስናመላልስ ማምሸት። ቡናው እንዳለቀ መታጠቢያ ቤት ትገባና ጥርሷን ትቦርሻለች። ትፍ ትፍ፣ ከዛ ውሃ ችስ ትፍ። አቤት ይሄ ድምፅ እንዴት እንደሰለቸኝ። እኔ ደግሞ ጥርሴን አልቦርሽም። በእርግጥ የወይራ መፋቂያ ቀን ቀን ከአፌ አይለይም። ከዛ ወደ መኝታ ቤት ትመጣብኛለች። ሁልጊዜም የሚገርመኝና የሚጨንቀኝ ጥርሷን ቦርሻ ስትጨርስ ወደ መኝታ ቤታችን የምትሮጥባት ፍጥነት። ወይኔ ባል የለም እንጂ ባል ቢኖር ኖሮ ሰዓት ለብሶ ሰዓት ጎርሶ የሚጠብቅ እንዴት ያለ የፍቅር ፍንዳታ ይፈጠር ነበር። አስመስላለሁ። ሳስመስል ሁልጊዜም እውነት ይመስላታል። ግን ማስመሰል እድሜው አጭር ነው፣ በጣም አጭር። ፍቅር እድሜው ዘላለም ነው። ማስመሰል የፈለገውን ያህል ቢረዝም መጨረሻ አለው። መጨረሻ ያለው ነገር ከዘላለም ጋር ሲወዳደር እድሜው ምንም ነው። በዚህ ሁኔታ እያለን ሚስት ያረገዘች። ሰኔና ሰኞ ገጠመ። 9 ወር ሙሉ ያረገዘችው ሰው ስለመሆኑ ልጅ ስለመሆኑ ራሴንም ማሳመን እንዴት አልቻልኩም። ምክንያቱም ልጅ የሚወለደው ከሚስት ወይም እንደ ሚስትና ባል ጉድ ጉድ ከሚሉ ወንድና ሴት ይመስለኝ ነበር። ተፈጥሮ ቀልድ አታውቅም ለካ። እንደ ቀልድ የልጅ አባት አድርጋ ቁጭ አለች። ልጁ ሌሊት ያለቅሳል። እንዴት እንደሚያበሳጨኝ። ትንሽ ሸለብ ሲያደርገኝ በሰመመን ላይ ያለው እንደ ሳይነር ጭር ይላል። በመስኮት አውጥቼ ቦረውረው ደስታዬ ከነመጠቅለያው ከነጡጦ። ዝም ብዬ ስመለከተው አተናነሹ ሰንዘር ከግማሽ። ከዚህ ደቃቃ ፍጥረት ይሄን ያህል ድምጽ ከወጣ ልጅ ሳይሆን ድምጽን የወለደችው እቺ ሴት ደግሞ ይሄን አልቃሻ ደቃቃ ፍጥረት ዳዊት ብላ ስም አወጣችለት። ውቴ እኔ እንኳን የዳዊት ጠጠር ብለው በወደድኩ ነበር። ካሁኑ ዴቭዬ የኔ ቆንጆ እያለች ከዚህ ልጅ ኋላ ስሜን እያስከተለች ስታጫውተው ስሜ ብቻ ሳይሆን እኔ መጫወቻ ይሆንኩ ይመስለኛል። ዳዊት አብርሃም ከፈረሱ ጋሪው የቀደመ ልጅ፣ አባትን ከፊት ልጁን ከኋላ። ቢሆንም ግን ልጅ የሚባል የማስታወቂያ ሰሌዳ ላይ ስሜ የተለጠፈ ይመስለኛል። ስነ ልቦና ባለሙያ ይጠይቀኛል። ልጁ ምናልባት መልኩ አንተን አይመስልም ይሆን? እኔ እንጃ፣ በደንብ አይቼው አላውቅም። ልጁ ከፍ ሲል ለኔ ትታልኝ አሜሪካ ተመለሰች። እውነቱን ለመናገር ልጁን ወደድኩት። በጣም ነበረ ነገር ስራው የሚያስቀኝ። እንደውም ከስራ ስመለስ ልክ በቁም ነገር ብዘገይ እንደሚቀየመኝ አይነት እየተጣደፍኩ ወደ እናቴ ቤት ሄዳለሁ። እናቴ ጋር ነበር ልጁ ያለው። 2 ዓመት ቆይታ ሚስቴ ስትመለስ አየር መንገድ ሄዶ መቀበል ሰልችቶኝ ነበር። ግድ የላችሁም
እቺ ሴት እንድጠላት አንዳች ነገር ያዞረብኝ ሰው አለ። ሁሉም ሰው እንዴት አምሮባት ተስማምቷት ቆንጅታ መጣች እያለ አዳነቃት። ለኔ ግን ልብስ ቀይራ ከመኝታ ቤት የወጣች ያህል ከመዘነጧ በስተቀር አዲስ ነገር አልታየህ አለኝ። እያስመሰልኩ እጆቼን ዘርግቼ ተጠመጠምኩባት። በናፍቆት አለቀሰች። ትንሽ አሳዘነችኝ። በዋናነት የመጣችው ልጃችንንና እኔን ይዛ ወደ አሜሪካ ለመመለስ ነበር። በስንት ጉድ አማላጅ በስንት ጉድ ልመና አሜሪካ ለመሄድ ተስማማው። ወይ ጥጋብ እናንተዬ እየተባለ አህያ አልጋ ሲሏት አመድ እየተባለ ለአህያ ማር አይጥማትም እየተባለ አጉል ያገር ፍቅር እየተባለ ወኔን በተረት በስድብና በአሽሙርና በምክር ሲቦረቡሩት አሜሪካ ለሄድ ተስማማው። እንግዲህ ጥጋበኛው እኔ አመዳሙ አህያኔ እንደገና ማር የማይጥማት አህያኔ አጉል አገር አፍቃሪው እኔ ሚስት በትክክል ሚስት መሆኗን ለማረጋገጥ አሜሪካ ኤምባሲ ለቃለ መጠይቅ ተገኘው። ሚስቴ ሚስት መሆኗን እኔም የምጠይቀው አጥቼ ሚስትህ ናት ወይ ሊሉኝ እኔኑ ጠሩኝ። አሜሪካ ለመሄድ የውሸት የሚጋቡ አሉ። እነሱን ለመለየት ነው። ጥያቄ የሚያዥጎደጉዱት ምን ነው ጋብቻዬ የውሸት በሆነና ሂድ ተመለስ ባሉኝ። እኔኮ ጋብቻውንም አሜሪካንም አልፈልግም። ቢሆንም አንዲት ቆዳዋ ያኮፈኮፈ ባልቴት ፈረንጅና ግንባሯ እንደ እንቁላል የተሟለለ ሀበሻ ሴት ጠበቁኝ። አብርሃም እንኳን ደህና መጣ የት ልል ነበር፣ ግን አስበህ ረጋ ብለህ መልስ መባሌ ትዝ ስላለኝ ረጋ ብዬና አስቤ የት አልኳት። እዚህ ነዋ። እንኳን ደህና ቆያችሁኝ። አሁን አንዳንድ ጥያቄዎችን ስለ ራስህና ስለ ባለቤትህ እጠይቅሃለሁ። ጥያቄዎቹ የግል ክብርህን፣ አመለካከትና እምነትህን የሚጋፉ ከሆኑና ተቃውሞ ካለህ ማስቆም ትችላለህ። እሺ። እንግሊዘኛ ትችላለህ? አልችልም። እሺ አለችና የሆነ ነገር ጻፈች። ከዛም አሮጊቷ ፈረንጅ ውሃ የመሰለ መነጽር አደረገችና ጥያቄዋን ቀጠለች። የሰለቻት ሴት ትመስላለች። ፍቅረኛዋ እዚህ ጠብቂኝ መጣሁ ብሎ በ18 ዓመቷ ወደ ሆነ ቦታ ሄዶ 50 ዓመት ቆማ እንደጠበቀችው አይነት ሰልችቷት ነበር። ፈረንጇ እየተናገረች አበሻዋ እያስተረጎመች ጥያቄ ጎርፍ ጀመር። ጥያቄዎቹን ስሰማ አስተርጓሚዋ እንግሊዘኛ መቻሏን ተጠራጠርኩ። ሚስቴ በእርግጥም ሚስቴ መሆኗን ለማወቅ አሜሪካ በተወካዮቿ በኩል ጥያቄውን ታጎርፈው ጀመር። አቶ አብርሃም ባለቤትህ በቅርቡ ሐኪም ጋር ሄዳ ታውቃለች? ሐኪም ጋር? አዎ ኮስተር ብላ። እረማ ይበጃት። ሐኪም ጋር የሚሄድ የምን ክፉ ምኞት ነው? በስማም በሉ። ምንስ ባልወልዳት የልጅ እናት ሚስቴ አይደለች እንዴ? የምን ንግርት ነው እንዴ? ፎግር አሜሪካ የጥርስ ሐኪም ጋር ሄዳ አታውቅም ስትል አስተርጓሚዋ ረጋ ብላ ጠየቀችኝ። እንዴት? የምን ጥርስ ነው? ምን ልትሰራ? መልሼ ጠየቅኳት። የጠየቅከውን ብቻ ብትመልስልን አለች ቆጣ ብላ። እናንተም የሚመለሰውን ብቻ ጠይቋ አልኳት ከሷ የባሰ ቱግ ብዬ። እርስ በርስ ተያዩ። ይኸውልህ አብርሃም፣ የባለቤት ጥርስ በጣም ያምራል። ምናልባት የጥርስ ሐኪም ጋር ሄዳ ጥርሶቿን አስተካክላቸው ቢሆን እንጂ እንዲህ ውብ ጥርስ በተፈጥሮ እንዴት ይታደላል ብለን ነው። የባለቤቴን ጥርስ ለማስታወስ ተጣጣርኩ። እንዴት ይምጣልኝ? እኔ ሐኪም ቤት መሄዷን አላውቅም አልኳት። ባለቤቴ ጥርሷ በመደነቁ ግን ቶሎ ቤት ሄጄ አሜሪካ ኤምባሲን ሳይቀር ያስደመመውን የባለቤቴን ጥርስ ለማየት ጓጓሁ። አሜሪካ በሚስቴ ጥርስ ከተደነቀች ከሚስቴ ጥርስ ፈገግታ ሳይሆን ነዳጅ ይፈልቃል ማለት ነው። ድሮም ጎረምሳ ፕሬዝዳንት ካላት ሀገር ምን ይጠበቃል? ሴት ማድነቅ እንጂ። እሺ ሌላ ጥያቄ። ባለቤት አንዲት የበለዘች ጥርስ አለቻት። የትኛዋ ጥርስ ናት? እንዴ እኚህ ሰዎች ጥርስ ብለው ሊሞቱ ነው እንዴ? አሜሪካ ህገ መንግስቷ ከሳቅ ነው እንዴ የተሰራው? እውነቱን ለመናገር ባለቤቴ የበለዘ ጥርስ እንዳላት ዛሬ ገና ሰማሁ። ኧረ እኔ ጥርስም እንዳላት ረስቼዋለሁ። የበለዘ ጥርስ አላት እንዴ ስል መልሼ ጠየቅኳት።
አስተርጓሚዋ የተበሳጨች ትመስላለች። ለመጀመሪያ ጊዜ ባለቤትህን ያየሃት የት ነው? ተፈራ ልኳንዳ ቤት። ምን እያደረገች ነበር? ለድመታቸው ቅንጥብጣቢ ገዝታ ስትመለስ። መቼ? ቆይቷል፣ ድሮ። ምን ለብሳ ነበር? የእናቷን ሰፊ ቡራቡሬ ቀሚስ። ቡራቡሬ ምንድን ነው አለች ግራ ገብቷት። እንደዛ አይነት ዥንጉርጉር ነገር አልኳት ፊት ለፊት በትልቅ ፍሬም የተሰቀለ አብስትራክት ስዕል እየጠቆምኳት። ያኮ የታላቁ ፒካሶ ሕይወት የሚለው ስዕሉ ነው። እንዴት ከባለቤት ቀሚስ ጋር ታወዳድረዋለህ? ቀሚሱም እኮ የታላቋ የባለቤቴ እናት ሕይወታቸውን ሙሉ የለበሱት ቀሚስ ነው አልኳት በማናናቋ ተበሳጭቼ። ኦኬ፣ ልኳንዳ ቤቱ አካባቢ ስታያት ቀድሞ ያናገረው ማን ነበር? አንተ ወይስ እሷ? እሷ ነበረች። ኢትዮጵያ ውስጥ ሴቶች ወንድን ቀድሞ የማናገር ልምድ የላቸውም። ግን ይሁንን በልና ምን አለች? ምን ታፈጣለህ? ቅንጥብጣቢ አይተህ አታውቅም አለችኝ። ኦኬ ያስኬዳል። እናንተ ምን አልካት? መጀመሪያ ሞጥሟጣነቷ አበሳጭቶኝ በጥፊ ላጮላት አስቤ ነበር። በጥፊ አለች ደንገጥ ብላ። አዎ በጥፊ፣ ምን ያስገርማል አልኳት። እጄን በጥፊ እንደሚመታ ሰው አወናጭፌ እያሳየኋት። ሴት ልጅ በጥፊ ለመምታት ፊቷን አጨፍግጋ ጥያቄ ይሁን አስተያየት ያለየለት ነገር ተናገረች። ፊቷን ስመለከተው አሜሪካ የሚሄደው ሚሼል ኦባማን በጥፊ ለማጮል ነው ያልኳት ነበር የምትመስለው። አሜሪካ ጥፊ የለም እንዴ? በፊልሙ ላይ ሲጠናፈሩ የምናየው ፈረንጅ ሁሉ ታዲያ ከየት የመጣ ነው ስል ጠየቅኳት። እባክህ አቶ አብርሃም የተጠየቀውን ብቻ ብትናገር። እሺ። ባለቤትህ ጋር ለጫጉላ ሽርሽር የሄዳችሁት የት ነበር? የትም አልሄድንም። ከጋብቻ በኋላ የትም አልሄዳችሁም? እኔ ወደ ስራ ሄጃለሁ። ማለቴ ጠያቂዋ ስልችት ብያታለሁ። ታስታውቃለች። በእኔ ምክንያት እንኳን ገና የሚሄደው አሜሪካ የሚኖረውም ኢትዮጵያዊ ሁሉ ተጠራርጎ ቢመጣ ብስጭቷ የሚወርድላት አልመሰለኝም ነበር። ወዲያው ግን ፈገግ ብላ ባለቤቴ የምትወደው ምግብ ምንድን ነው አለችኝ። እቺ ሴትዮ አሜሪካ ምግብ ቤት ኖሯት ሚስቴን ወስዳ ደንበኛ ልታደርጋት ያሰበች ነው የምትመስለው። ታዲያ ምን አስገለፈጣት? ባለቤቴ የምትወደው ምግብ እኔ እንጃ። ለራስ ስትወጡ ብዙ ጊዜ ባለቤቴ የምግብ ምርጫ ይኖራል አይደል? እሱማ ይኖራል፣ ሰው አይደለች አልኳት። እኮ ታዲያ ምንድነው? ባለቤቴ ጋር ለራት ወተን አናውቅም። ፈጠጥ ብላ ስታይኝ ቆየችና ፈረንጇ ጋር የሆነ ነገር ተነጋገሩ። አስተርጓሚዋ በረጅሙ ተንፈሳ ወደኔ ዞረች። አብርሃም። አቤት። እድልህን እያበላሸው ነው። እባክህ በስርዓቱ መልስ። ደግሞ ለማስታወስ ሞክር አለችኝ። የአሜሪካ ነገር ካሁኑ እንዳከተመ የታወቃት ትመስል ነበር። በተቻለ መጠን ሚስቴን ለማስታወስ ሞከርኩ። ትዝ ያለኝ ብቸኛ ነገር ቢኖር ሹ ሹ ሹ ትፍ የሚል የሻወር ቤት ድምጽ ብቻ ነበር። አይን የለ ጥርስ የለ። ሚስቴን ድሮ ሳውቃት የነበረው ነገሯ ሁሉ ዛሬ ይኑር አይኑር አልመጣልህ አለኝ። ባለቤቴ አሜሪካ እንድንሄድ ያልፈነቀነችው ድንጋይ ያለፋችው ልፋት የለም። ቢያንስ ለድካሟ ስል ይህንን ግድ የለሽነቴን ላስተካክለው ወሰንኩ። ይቅርታ ትንሽ ስላልተረጋጋሁ ሌላ ቀን ተመልሼ ለጥያቄ በቀርብ አልኳት በትህትና። ፈረንጇ ጋር ተነጋገሩና ቀጠሮዬ ለሌላ ቀን ተላለፈልኝ። ግን ራቀ። ከወር በኋላ ብዙ ሰዎች ለማንም የማይሰጡትን እድል ነው የሰጡ አሉኝ። ማንንም ለኢንተርቪው እንደገና ቀጥራ ያውቁም። ቢሆንም ሚስቴን ለማጥናት አንድ ወር ይበቃ ይሆን እያልኩ መንገሬን ቀጠልኩ። ማትሪክ ቤት ዞሮ መጣ። መንገድ ላይ ስለ ሚስቴ ሳስብ የገረመኝ ነገር ሚስቴን አለማወቄ ነበር። በቃ አላውቃትም። አይገርማችሁም? የአያቷን ስም እንኳን አላውቀውም። ከዛሬ ጀምሮ ሚስቴን ላጠና ወሰንኩ። እግር በእግር ተከታትዬ ከሀ እስከ ፐ ሚስቴን ለማጥራት ወሰንኩ። ሚስቴ ማን ናት? ምን ትወዳለች? ምን ያስደስታታል? አረ ሌላው ቢቀር ቤት ውስጥ ምን እየሰራች ነው የምታሳልፈው? የምትወደው ምግብ፣ የምትወደው ዘፈን፣ የምትወደው ሌላ ወንድ ካለ በቃ ምንም አይቀረኝም፣ አጠናታለሁ። ቤቴ ስደርስ ሰውነቷ ላይ ጥብቅ ያለ ነጭ ቱታ ሱሪ በፒንክ ጃፖኒ ለብሳ
አንዲት የማር ሰፈፍ የመሰለች ጠይም ሴት በሩን ከፈተችልኝ። ሚስቴ ናት። ስሟ ሩት ነው። ስታየኝ ፈገግ አለች። እናንተ እቺ ልጅ ጥርሷ እንዴት ነው የሚያምረው! ከንጣቱ አደራደሩ ደግሞ ከንፈሯ፣ በተለይ የታችኛው ከንፈሯ የሆነ ነገር ሆኖ ያበጠን የሚመስለው። የቅንድቧ ፀጉር ወደ አንድ ጎን ድልስ ያለ ነው። አልተቀነደበችውም። አይኖቿ ደግሞ እንደ ሕፃን ልጅ አይን ጥርት ያሉ ነበሩ። ሃንዬ ግባ እንጂ አለች በሩን ከፍታ እንደቆመች። እንዳልገባው እዚህ ያለኝ አሁን ነበር። እንደገባው መታ ጎን የተቀመጠችና እጆቼን አንስታ ሳመችኝ። ከንፈሯ ይሞቃል። ልቤን የሳመችውን የመሰለኝ። በጣም ተጠግታኝ ምግብ፣ ሽቶና የራሷ ጠረን ተደባልቆ የተለየ ግሩም ጠረን ፈጥሯል። ፍልቅልቅ እያለች እንዴት ነበር አለችኝ። ለሌላ ጊዜ ተከተርኩ እና ለምንድን ያኮረፍከው ብላ ሳቀች። ሲያራዝሙት ደበረኛ ብዬ ሳቁ። የዋሻዬ ነገር አለ። አንተውን ተራዘመ ብለህ ታዝናለህ? ኧረ ተው ፍቅር ብላ ደስ በሚል ቀበጥ አስተያየት አየችኝ። አይኔ እግሯ ላይ አረፈ። ከግር ጣት እስከ ራስ ፀጉር ማጥናት ተጀመረ። ጣቶቹ ያማምራሉ። እድሜዋን ሙሉ የተራመደችባቸው አይመስሉም። ይቺ ልጅ ክንፍ ነበራት እንዴ? እና እግሮቿ እንዴት ስትራመድባቸው ኑራ እንዲለሰለሱ። አይኔን ተከትላ ወደ እግሯ ተመለከተችና ሶሪ ሃንዬ፣ ስሊፐርህን ስላደረግኩት ደበረ አይደል? ረስቼው ነው አለችኝ። እኔ ምስኪን የራሷ ይሁን እኔ ትዝም አላለኝም ነበር። እንዴት ነው በስጋት የገደልኳት? ከዚህ በፊት የኔን ልብስም ይሁን ሌላ ዕቃ ስትጠቀም ደስ እንደማይለኝ ነግሬያት ነበር። በተለይ ሸሚዞቼን ስትለብስ እንዴት እንደምንበሳጭ አቅፌ ለስማት አስቤው ተውኩት። አንዳንዴ በጣም የተለመደና ተራ ነገር እንኳን ውስጣችሁ ውስጥ አዲስ ሕገ መንግሥት መስሎ የሚሰማችሁ ጊዜ አለ። ለምሳሌ ሚስትን አቅፎ መሳም። አዎ ሚስትን አፈቅርሻለሁ ማለት በራሱ ይርቅባችኋል። ይግረማችሁና በስሟ ጠርቻት አላውቅም፣ ካለ ስሟም ጠርቻት አላውቅም። በቃ ለምሳሌ ውሃ ስጪ ለማለት በፈልግ በቀጥታ ውሃ ስጪኝ ነው የምላት። እሷ ግን ፍልቅልቅ እያለች ይሄው ሃንዬ ትለኛለች። ምሳ ስታቀራርብ አይኔን ተከይባት ነበር። በጣም ውብ እኮ ነች። ከኋላ ቢባል ከፊት አማላይ የሆነች ጉድ። ደግሞ ፀጉሯ መቼ ነው እንዲህ ባጭሩ ተቆርጦ የሚያምር የሆነው? ሆሆ የሆነ ሰው ቤት እንግዳ ሆኜ ሄጄ የሆነን ሰው ቆንጆ ሚስት የምመኝ መሰለኝ። ሚስቴ ነገሮችን ስትሰራ ፈጣን ነች። ሳህኖቹን ስታቀራርብ፣ ወጥ ስትጨልፍ፣ ደግሞ የወጡ ሽታ አንጀቴን አላወሰው። ምራቄም በአፌ ሞላ። ከፍቶልኝ ጥርግ አድርጌ በላሁ። እውነቱን ለመናገር እንደ ዛሬ በላሁበት ቀን አላስታውስም። ሚስቴ አንዲት ቁርጥ አንስታ በትንሽ አልጫ ወጥ ብቻ ነበር የበላችው። አትበይም እንዴ አልኳት። አነጋገሬ ሳያስደነቅጣት አልቀረም። ከተጋባን ጀምሮ እንዲህ ብያት አላውቅም። እየበላሁ እኮ ነው አለች። አንድ ቁርጥ አንስቼ ሳህኗ ላይ ጨመርኩላት። አቤት ፊቷ ላይ የነበረው ደስታ! በግርምት እየተመለከተችኝ ፈዛ ቀረች። የዛን ቀን ማታ የበላነው ራት፣ ያወራነው ወሬ፣ ለካ ይቺ ልጅ ወሬዋ እንዲህ ይጥማል። ሳቋ የነፍስ ምግብ ነው። ወይ አሜሪካ ኤምባሲ እግዚአብሔር ይስጥህ። በቀጣዩ ቀን ወንድሟ ይመረቅ ስለነበር የገዛችውን አዲስ ልብስ ለበሰች። ቆንጆ እግሮቿን ድምቅ አድርጎ የሚያሳይ አጭር ቀሚስ፣ ረጅም ቁመቷን የባሰ የሚያረዝም ረጅም ጫማ ብቻ በግርምት ዝም ብዬ ሳጠናት ቆየው። አብርሽ አለች እየፈራች። አብረን አንሄድም? አብሬያት ልሄድ ስስማማ እንደ ሕፃን እየተፈለቀለቀች ልብሴን አለበሰችኝ። ሰርግ፣ ድግስ ምናምን አብሬያት ሄጄ ስለማላውቅ ገርሟት ነበር። መንደርተኛውም ዝንጥ ብለን አብረን ስንወጣ ሳይገርሙ አይቀርም። ቤታቸው ስንደርስ እናቷ ተቀበሉን። አንተ ከየት ዱባልክ ዛሬ? አይሄ መቼስ የተማረ በተማረ አይጨክን ብለው ሳሙኝ። ስንትና ስንት ጸበል ክርስትና ጠርተውኝ ቀርቼ ስለነበር ይቀየሙኛል ብዬ ነበር። ሚስቴን ወንድሞቿ እና እህቶቿ
ቁጭ ብድግ እያሉ ሲያስተናግዷት ስመለከት በራሴ አዘንኩ። ይህች ለቤተሰቦቿ ብርቅ የሆነች መንደርተኛው ሁሉ ከልብ በሆነ ክብር የሚያሞካሻትን ልጅ ሳሎን ውስጥ እንደ ቀውርውሬ የረሳኋት። ምን አይነት ሰው ነኝ? ደግሞ በስርዓት ሰው የተሰበሰበበት ቁጭ ብላ ሌሎች ሰዎች ጋር ስታወራ ስመለከት ባለጌ አትበሉኝና ካለ ቦታው አጉል ነገር አማረኝ። ከምር አማረኝ። ወይኔ ያን ሁሉ ቀን መኝታ ቤታችን ውስጥ በረዶ ውስጥ ያስቀመጥኩት ይመስል ቅዝቅዝ ያለብኝ። ከሩቅ አየት ታደረገችኝና ፈገግ አለችልኝ። በአይኖቿ ተንከባከበችኝ። አይኔን አልነቅል ስላት ነው መሰለኝ መጣች። ሃንዬ ብቻህን ተውኩ አይደል አለችኝ። ሁልጊዜም ራሷን ለምን እንደምትወቅስ ይገርመኛል። እኔ ስንት ዓመት ብቻዋን ስተዋት ያልተሰማኝን እሷ። ማታ ወደ ቤት ስንመለስ ራት ጋበዝኳት። ታምኑኛላችሁ? ሚስቴ ሰከረች። ምንም ሳትጠጣ ሰከረች። ግን ሴቶች እኮ ምስኪኖች ናቸው። የገረመኝ ሚስቴ በትንሽ ነገር በደስታ መስከሯ ሲሆን በጣም የገረመኝ ደግሞ ይሄን ትንሽ ነገር እኔ ባሏ እስካሁን ላሟላላት ባለመቻሌ ነው። ጓደኞቼ ጋር ስንት ጉድ ብር ከስክሰን ተጋብዘናል። ግን ማንኛችንም እንዲህ አልተደሰትንም። ቤታችን ስንደርስ ገና በሩን ከፍተን እንደገባን ሚስቴ ተቀየረች። ወደ ምን አትሉኝም? እኔም ወደ ምን እንደሆነ አላውቅም። ብቻ አየር እስኪያጥረኝ ከንፈሬን ጎረሰችው። ከከንፈርህ መቼ ተላቀቀች ብትሉኝ ጧት ዶሮ ሲጮህ ትንሽ ያጋነኑት መሰላችሁ አይደል? ብቻዋን አይደለም፣ እኔም ከፍተኛ የሆነ ተሳትፎ አድርጌያለሁ። ይህን ለመሰለ ልማት ንቁ ተሳትፎ ካላደረኩ ምኑን ቤተሰባዊ ኃላፊነቴን ተወጣሁ? ደግሞ ከልብ ከሆነ አንድ ሌሊት ምን አላት? መቼም የአሜሪካ ኤምባሲ ያችን ሌሊት እንዴት አሳለፍካት ብሎ ቢጠይቀኝ አሃሃ ብያፍር ነበር። ቀጣዩ ቀን ደግሞ አስገራሚ ነበር። እኔ እናት ቤት ሄድንና ልጃችንን ይዘን ድፍን ከተማ ውስጥ ያሉ ኬክ ቤቶችን አዳረስናቸው። ሚስቴ ይህን ያህል የኬክ ፍቅር እንዳለባት እስከዛሬ ያለማወቄ ገረመኝ። ከልጃችን ይልቅ ሚስቴ ኬኩን ስታይ በደስታ ፈነደቀች። አፏን በኬክ ሞልታ በተኮላተፈ አነጋገር ታሪኳን አወጋችኝ። ሃኒ ድሮ አባባ ኬክ ቤት ለኬክ ቤት ይዞኝ እንደዞረ ነበር። ማሚ ስትቆጣ ሁሉ ተደብቀን እንሄድና ኬካችንን በልተን ምንም እንዳልተፈጠረ ኮስተር ብለን ወደ ቤት እንመለሳለን። ሳቋ ሲያምር። ከዛ ጥርሴ ሁሉ ብልዝ ብሎ ተበላሽቶ ሰው ፊት ሁሉ መሳቃፍር ነበር። አሳጥቤው እኮ ነው። እንዲያውም እስካሁን አንዷ ጥርሴ እንደበለዘች ናት። አያት ብላ በኬክ የተጨማለቀ ከንፈሯን ከፍታ የክራንቻ ጥርሷን አሳየችኝ። እውነትም በከፊል ቡና አይነት ነበረች ጥርሷ። አሜሪካ ኤምባሲ ይህችን ልጅ ኬክ ጋብዞ ታሪኳን አስወርቷት ነበር እንዴ? እና ስለ ሚስቴ ጥርስ ማን አባታቸው ነግሯቸው ሚስቴን ስለወደድኳት ለእርሷ ብቻ ደስታ የጨመርኩ መስሎኝ ነበር። ግን ነገሩ ተገላቢጦሽ ሆነ። ሚስቴን ስንከባከባት ወንድነቴ ገነነብኝ። በቃ ወንድነት ጀግንነት ተሰማኝ። ኩራት አለኝ። በልጅና በሚስቴ ፊት ጥላቻ የሚባል ቸልተኝነት የሚባል ግዴለሽነት የሚባል ወራሪና ባዕድ ባህሪን ከትዳር ድንበሬ ላባረር በፍቅር አድዋ ዘመቻ ታላቅ ጀብዱ የሰራው ጀግና የሆንኩ መሰለኝ። ዘራፍ። ሁሉም ሰው ህይወት ውስጥ የሥራ፣ የትምህርት፣ የፍቅር፣ የማንነት አድዋ አለለካ። ሚስቴን ላጠና በማደርገው ትግል ያጠናሁት ራሴን ነበር። የፍቅር፣ የመከባበርና የመዋደድ ምንጩ ጥናት ነው። እመኑኝ፣ የምትወዱትን ሰው ካጠናችሁት ፍቅራችሁ ሕያው ይሆናል። ድሮ ፍቅረኛ እንደነበርን ምን በላች፣ ምን ጠጣች፣ ሳቀች ወይስ አኮረፈች የምላት ጓደኛዬ የለበሰችውን ልብስ ቁልፍ ሳይቀር የምቆጥር እኔ ሚስቴ ስትሆን አይኔን ማንሳቴ ላይ ነበር ችግሩ። እድሜ ለአሜሪካ ኤምባሲ። ሚስቴ በእርግጥም ሚስት መሆኗን ማጥናት ጀመርኩ። በጥናቴ ቤታችን ውስጥ ጀበናና ስኒ እንደሌለ አወቅኩ። አንድ ቀን ገዝቼላት መጣሁ። ምንም አልተናገርኳትም።
በቀጣዩ ቀን ቅዳሜ ቤቱ በዕጣን ታፍኖ ስኒው ከምታምር ሴት ፊት ተደርድሮ ጠበቀኝ። ይውላችሁ መጀመሪያ ቡና አልጠጣሁም። ከተቀመጠችበት አቅፌ አንስቼ ሶፋው ላይ ወሰድኳትና ሶፋውን መኝታ ቤት ካለው አልጋ ጋር እኩል አደረግነው። አልጋ ከዋለበት አዋል ነው እንደማለት። እንዴት ይባላል? እስኪ ሁሉ ነገር ይወራት በሉ። ከዛም ምሳውም ቡናውም እንዴት እንደሚጥም ተውት። እድሜ ለአሜሪካ ኤምባሲ። ከሰዓት በኋላ ጓደኞቼ ደወሉ። ቁርጥና ውስኪ ለምደን ነበር ቅዳሜ። እንዲህ አልኳቸው፣ አልመጣም። ሚስት ማግባት ከባድ የሚሆነው ሚስትን ውስጥህ ማስገባት ስለሚከብድ ሳይሆን አይቀርም። እሁድ ጧት ቤተክርስቲያን ሄድን። እመነኝ ሚስትህ ነጠላ ለብሳ ረጋ ብላ ስታያት እቺ ትላንት ሶፋ ላይ ሌሊት መኝታ ቤት ክንፍ አውጥታ ስትበር የነበረችው የኔ መልአክ ነች ትላለህ። ሙስሊምም ከሆንክ ኢማን ያላት ሚስትህ በፍቅር ቀልብህን ያሳተችህ አላህ ጀባ ያለ ርዚቅ መሆኗን አስብ ወዳጄ። ዓለም ሁሉ ካለቦታው ለከስከስ ስትል ጸያፍ ያለውን ጉዳይ፣ ነውር ያለውን ጉዳይ፣ ሐራም ያለውን መተቃቀፍ በሰውም በፈጣሪም ፊት ሐላል የምታደርገው ብቸኛ ፍጥረት ሚስትህ ናት። አሜሪካ ባትገባም ዘና ብለህ ጀነት እንድትገባ ሚስትህ አንድ ነጥብ ናት። ሚስትን ማክበር አላህን ከሚፈራ ልብ የሚወጣ ባህሪ ነዋ። ልክ እንደኔ ስልህ መቼስ አቤት ጉራ አትለኝም። ካልክም የራስ ጉዳይ እንጂ ሚስቴን እንዴት እንደወደድኳት ባየ። እድሜ ለአሜሪካ ኤምባሲ። በቁሜ ቅዠት የገባው መሰለኝ። ይኸውልህ መንገድ ላይ የወደቀች ጠጠር እንቅፋት ሆና በአፍጢምህ እንደምትደፋ ሁሉ በህይወት መንገድም የሚገጥም ጠጠር የሚያክል አጋጣሚም ወደ ላይ አጉኖ ደመና ላይ በሐሴት ያንሳፍፋል። እና አሰብኩ ስለ ሚስቴ ብቻ ሳይሆን ሚስት ስለምትባል ፍጥረት ሁሉ በጠቅላላ። እውነተኛ ሚስት ማለት በዚህ ዓለም ያሉ ዘመዶቿን ሁሉ ትታ ከሚፈልጓትና ከሚመኟት ወንዶች ሁሉ አንተን መርጣ አንተን ተከትላ የበላህ ጅብ ይብላኝ የምትል ሴት ናት። ደግሞ ስለተሽቀረቀርክ ምናምን አይደለም። አንድ ቤት እየኖርክ ገመናህን አንድ ባንድ ታውቃለች። ግን አንተ ጋር ናት። በቃ መርጣሃለች ከነ ችግርህ። አሁን ባላገባ ኑሮ ምን አደርግ እንደነበረ ልንገርህ። አገባ ነበር። በእርግጥ ከሚስቴ ፍቅር ስለያዘኝ ስሜታዊ ሆኜ ሊሆን ይችላል። ስታገባ ሁሌም ደህና ነዋሪ ላትሆን ትችላለህ። ሚስት መልከ ጥፉ ልትሆን ትችላለች። ሰነፍ ልትሆን፣ ከአሜሪካ ላትመጣ ትችላለች። የምትሰራው ምግብ ላይጥምህ ይችላል። ቤተሰቦቿ ጣልቃ እየገቡ የሚነተርኩ ሊሆኑም ይችላሉ። ዋናው ችግር ደግሞ ኮከባችሁ ላይ ገጥም ይችላል። ግን እንኳንም ስሜታዊ ሆንኩ፣ ደስተኛ ነኝ። እንዴ ሳልነግራችሁ ጥናቴን በጀመርኩ በ15ኛው ቀን አካባቢ ማታ ላይ የሚስቴ ስልክ ጠራ። አንስታ ማናገር ጀመረች። ወይዬ አለች። ከወይዬ በኋላ የምታወራው ሰው ወንድ መሆኑን ሳውቅ ቅናት ልቤ ውስጥ ተጫረ። ቅናት። ሚስቴ እግሯ ውብ ነው። ጥርሶቿ እንደ ጨረቃ በማታ ያበራሉ። አይኗ፣ ወይኔ አይኗ! ከሁሉም ደግሞ ከንፈሯ ውብ ነው። ይሄን ሁሉ ውበት ተሸክማ ደግሞ እብድ ናት። ገብቷችኋል እብደቷ ምን ላይ እንደሆነ? እንግዲህ አሁን ሚስቴ ወይዬ ካለችው ሰው ጋር ወንድ ጋር በስልክ እያወራች ነው። ይሄ ሰው እንደኔ ሚስት ስታብድ ያያት ይሆን? አሁን ሲያወራት ከንፈሯን፣ ጥርሷን፣ እግሯን፣ አይኗን እያሰበ ይሆን? ግን ከሆነስ ሆነና ማን አባቱ ነው በዚህ ጨለማ ሚስቴን የሚያስቃት? ገና ፍቅሩን በደንብ ሳልጀምረው ቅናት ተሞዠቀበት። ሰው ወዶ አይደለም ሳይንቲስት የሚሆነው። እኔ ከአሜሪካ ኤምባሲ ስወጣ የሳይንቲስት ቅባት ተቀብቼ ነበር። በቃ ትዳር የሚባለው ሰፊ ህዋ ላይ ወደምትገኝ ሚስት ወደምትባል ፕላኔት በፍቅር ሮኬት ራሴን ተኮስኩ። 10 9 8 7 6 ልብ የፍቅር ሮኬትን የሚያመጥቅ እሳት ሲተፋና ስትልከሰከስበት፣ ስትነጫነጭበት፣ ስትደበርበትና ስትሰላችበት ከነበረው አስቀያሚ ህይወትህ ተመንጥቀህ ሽቅብ ስትተኮስ ይሰማሃል። አየህ
አሁን ብትቀና አይፈረድብህም። በጣም የሚበር ሮኬት ትንሽ እንኳን እንከን ቢያጋጥመው ምን ሊሆን እንደሚችል ገምት። ፍቅርም ያው ነው። በጣም ባፈቀርክ ቁጥር ትንሽ ነገር ያሳዝናል። ለዓይንና ለወዳጅ ትንሽ ይበቃዋል እንዲሉ መለየት ያስፈራል። ተሻሚ ያሰጋሃል። ስስታም ትሆናለህ። የምትሳሳው ግን ቸርስስ ነው። ሁሉንም ነገርህን ላፈቀርካት ትሰጥና ባዶህን ግን በሰላም ትኖራለህ። እና ሁሉ ነገርህን ያስቀመጥክበት ሰው አጠገብ ማንም ድርሽ እንዲል አትፈቅድም። እንኳን ህልውና የገንዘብ ካዝና ወደ ተቀመጠበት ሰው ሲቀርብ ስጋ ያልቅል። ለዛ ነው ለሚስቴ የደወለው አባቷ መሆኑን እንኳን ማገናዘብ የተሳነኝ። ጥናቴ ውጤታማ ነበር፣ ግን ስኬታማ ይሁን አይሁን እንጃ። ምክንያቱም አሜሪካ ኤምባሲ ነው ስኬቱ የሚለየው። ሚስቴ መቀየሬ ገብቷታል። መግባት ብቻ ሳይሆን አንድ ቀን እያለቀሰች እንዲህ አለችኝ፣ ወደ ድሮ እንዳትመለስብኝ የኔ ጌታ። ምን ያህል ተሸክማኝ እንደኖረች የገባኝ ያኔ ነው። አገር ማለት ሴት ናት ቢሉ አይደንቀኝም ነበር። ሴቶች ከወደዱህ አቤት ሲታገሱ፣ አቤት ሲችሉ። ይቺ ትዕግስት ስታልቅ ግን አንተ ነህ ያድርገኝ። ይኸውልህ ሚስቴ ከአሜሪካ መጣች ስልህ ብር ያለን ይመስል ይሆናል፣ ግን ቤሳቤስቲን አልነበረንም። ገና ዘንቦ ተባርኮ ሁለታችን ሄደን ሰርተን ነው ሰው እንሆናለን የሚል ተስፋ ብቻ ነው ያለን። ታዲያ ቤታችንን የሞላው አየር ይሄን ተስፋችንን ምን አደረገው መሰለ? ድንቡሽቡሽ እንዳለ ሕፃን አፋፋው። ብር አስፈላጊ ነገር ነው፣ ዋናው ፍቅሩ ነው ምናምን አልልህም። በፍቅር በትዳርህ ላይ የሚጨምረው ነገር ግን ምን መሰለ? ያለህን ነገር በፍቅር እንድትጠቀምበት ያደርግልሃል። የሌለህንም ነገር በፍቅር እንድትፈልግ ያግዝሃል። በቃ ሚስቴን ሳውቃት ሌሎች ሴቶች ጠፉብኝ። በፊት ያው አልፎ አልፎም ቢሆን ግራ ቀኝ መመልከት አይቀርም ነበር። ከሚስቴ ፍቅር ያዘኝ። ለምን ካሁን በኋላ በስሟ ጠራለሁ? አላወራህም። ሩት ነው ስሟ ብያለሁ። ጥናቴ ስሟንም አጥንቷል። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስንም ስማቸውንም በበጎነት ከጠቀሳቸው ሴቶች ግንባር ቀደም የሆነችው ሴት ሩት ነው ስሟ። ልክ እንደኔ ሚስት። አንዲት ኑአሚን የምትባል ምስኪን እናት አገሯ ላይ ረሃብ ስለገባ ሁለት ወንድ ልጆቿን ይዛ ወደ ሩቅ ሀገር ተሰደደች። በሄደችበት ሀገር ልጆቿ የሀገሬውን ሴቶች አገቡ። የአንዱ ልጇ ሚስት ኦርፋ፣ የሁለተኛው ልጇ ሚስት ደግሞ ሩት ይባሉ ነበር። ይህች አሳዛኝ ሴት ለመከራ የጻፋት ነበረችና ሁለቱም ወንድ ልጆቿ በስደት በተቀመጡባት አገር ይሞቱባታል። የሟች ልጆቿ ሚስት እርሷ ጋር ነበሩ። አንድ ቀን ታዲያ ወደ መጣችበት ሀገር ልትመለስ ወሰነችና ሁለቱም የልጆቿ ሚስቶች አብረዋት ሊሄዱ ተነሱ። ምስኪኗ እናት ግን በምሬት ተናገረቻቸው፣ እባካችሁ ልጆቼ እንደኔ አይነት እድለቢስ መከተል ምን ይሰራላችኋል? ተመለሱ፣ ገና ወጣትና ቆንጆ ናችሁ። አግብታችሁ ኑሩ። እስካሁን አብራችሁኝ የተቸገራችሁት በቂ ነው። እኔ ለእናንተ ካሁን በኋላ ባል አልወልድላችሁም። ወንድ ልጅ በወልድ እንኳን አድጎ ተመንድጎ ለእናንተ ባል ሊሆን ይችላል። ሂዱ፣ ተመለሱ፣ ፈጣሪ ይከተላችሁ። ከሁለቱ ሴቶች አንዷ ኦፋር ምስኪኗን የባሏን እናት ስማ ተሰናበተቻት። ልጅሽ አሪፍ ባል ነበር፣ አንቺም ጥሩ አማት፣ ግን ሕይወት ነውና ቻው። እዚህ ጋር ከልብ ስማኝ ወዳጄ። አንዷ የልጇ ሚስት ሩት ግን ከዚች እናት ሳትለይ አብራት ቆመች። ምን ነው እንደ ጓደኛሽ ሳሚኝና ሂጂ እንጂ የኔ ልጅ አለቻት። ወደምትሄጂበት እሄዳለሁ። ሕዝብሽ ሕዝቤ፣ አምላክሽም አምላኬ ይሆናል። አልመለስም፣ የበላሽ ጅብ ይብላኝ አለቻት። ከዛ በኋላ ያለውን ምን ብዬ ልንገርህ? ብቻ ጎልያድን በወንጭፍ ገለበጠው ሲባል የሰማውን ቦቅቅላ ኋላም የእስራኤል ንጉሥ ሆኖ የተቀባው ብላቴናው ዳዊት የጠቢቡ ሰለሞን አባት የዚች የፍቅር ሰው የዘር ሐረግ እንደሆነ ስነግርህ በታሪኩም በሚስቴ ስም በጎ ታሪክም ከፍ ያለ ኩራት እየተሰማኝ ነው። ግድ የለህም፣ እስኪ ዛሬውኑ የሚስትህን ስም አጥናው። የሆነ ስምን መልአክ ያወጣዋል ሊሉት ጉዳይ ሳያጋጥም አይቀርም።
እና ለጥናቴ ስር የሰደደና ስር ነቀል ለውጥ ያመጣ ነበር። ሰው አሜሪካ ለመሄድ የጀመረው መንገድ መንግስተ ሰማያት ሲያደርሰው አይገርምም? አካባቢ እንደምትለኝ አውቃለሁ፣ ግን አንተን መስሚያ ጊዜ የለኝም፣ ጥናት ላይ ነኝ። ይኸውልህ ሚስቶች በጨለማ እንደሚታይ የመስኮት መስተዋት ናቸው። ቤቱ ውስጥ መብራት ከበራ ብርሃን ወደ ውጪ ሲረጩ ታያቸዋለህ። ውስጣቸው ጨለማ ሐዘንህን ከሰራ ከውጪም ፊታቸው ስልቹ ነጭናጫ የመረራቸው ሆኖ ይታዩሃል። እናም ሩት በዚህች አጭር ጊዜ ቀይ ዳማ፣ ጥቁር ጠይም አልነበረም መልኳ። ምን ትመስል ነበር ካልከኝ፣ ሳቅ ትመስል ነበር፣ ፈገግታ ትመስል ነበር እና እርካታም ትመስል ነበር። ይገባኛል ነባራዊ ሁኔታ ለሁሉም ሰው ተመሳሳይ እንደማይሆን። ጽልመት የተጫነው አሰቃቂና አስከፊ ድህነት ውስጥ የተዘፈቀ ትዳር ሊኖርህ ቤተሰብም ልትመሰረት ትችላለህ። ቢሆንም ትዳር ጥሩ ነው። የወሲብ ህይወትህ የሚያስመርር፣ ሚስትህ ጋር ያለህ ግንኙነት የተሟሟተ ሊሆን ይችላል። ቢሆንም ትዳር ጥሩ ነው። አየህ ሚስትህ ወደ መኝታ ቤታችሁ ስትገባ ፊቷን ይሙት በቃ የተፈረደበት ሰው ፊት አስመስላ ልትመጣልህ ትችላለች እና ነገሩን ሁሉ የጉልበት ሥራ ይመስል ሳይጀመር ሊደክማት ይችላል። አንተ ደግሞ ቀን የዘነጡ ቆነጃጅቶችን ስታይ ውለሃል፣ ወይም ነገርየው ልብ ብሎብህ ጅስምህ ሙቆ ሊሆን ይችላል። ብቻ በአጠቃላይ ሚስትህ ጋር አልጋ ይለየናል ብለህ ስትዝት አምሽተህ ማታ ሚስትህ ቅዝዝ ብላ ገንቦ ራስ ልጅህ እዛ ጋ ጫማው አልቁበት አውራ ጣቱ በተቀደደ ጫማው ጫፍ እንደ ሰይጣን ምላስ ብቅ ብሎ እያለቀሰ፣ ትንሽየዋ ሴት ልጅህ ደግሞ ጸጉሯ ታጥቦ የደረቀ መወልወያ ያስመስላ የጸጉር ቅባት ስላልተገዛላት ሆድ ብሷት ለምቦጯን ጥላ ልትጠብቅ ትችላለች። አከራይህም ኪራይ ያለፈ ብለው ሲደነፉ አምሽተው መሄዳቸውን ሰምተህ ሊሆን ይችላል። ቢሆንም ትዳር ጥሩ ነው። ተበሳጨህብኝ አይደል? ተረጋጋ። አንተ እንደ ብዙዎቹ ፈሪና ራስ ወዳድ ወንዶች አይደለህም። እቺን የቀዘቀዘች ሚስትህን፣ የተንጨባረረች ልጅህን፣ ጫማው የተቀደደ ልጅህን አክብረህ ቤትና ትዳር አለኝ ብለህ ቤት የተገኘ ታላቅ ሰው ነህ። ያው እንደምታውቀው ለራስህ አታንስም ነበርኩ። ለቤተሰብ ስትል ነው ዝቅ ያልከው። አሁን በዚች ቅጽበት ቢነኳቸው የሚፈርጡ የሚመሳሰሉ ቆነጃጅቶች ከተማውን ሞልተውታል። ብር ተርፏቸው የትንጣለው ያሉ ወንዶች ውስኪ ቤቶችን አጣበው ሊሆን ይችላል። ግን መነኝ አሁን አንተም እንደነሱ እነሱም እንዳንተ መሆን አይችሉም። አንተ በቃ አንተ ነህ። እቺ ጨብራራ ከርፋፋ ቀዝቃዛ ሚስትህ ብትሞት ካንተ ሌላ ወንድ ንክች አታደርግም። ስለማትችል እንዳይመስልህ እዛ የተሰበረ ሳጥን ውስጥ ያስቀመጠችውን የክት ልብስ ለብሳ ብቅ ብትል መነኝ ካንተ የተሻለም ያልተሻለም ወንድ አታጣም። ግን ካንተ ጋር ጉዳይ አላት። ህይወት እያስመረራትም ቢሆን ስለምትወድህ ነው አብራ ያለችው። ትላንት በባህሪም በመልክም አጠገቧ የማይደርሱ ሴቶች ቀን ገበያ ዘንቢላን ጠልጥላ ስትሄድ በቆንጆ መኪና ተኳኩለው ተመልክታ አዘቅት ውስጥ የመውደቅ ስሜት ተሰምቷት ሊሆን ይችላል። ወይም እከሌት ፈረንጅ አግብታ ለቤተሰቦቿ እንዲህ አደረገች እንደዛ ሰራች ብለው ነግረዋት ይሆናል። ስለማታዝንብህ ነው ስሜቷን ሳትደብቅ ያኮረፈችው፣ ያለቀሰችው፣ ወላይ ተንጨባረረችው። እስኪ አስበው አንተ ዛሬ አስተማሪ፣ አካውንታንት፣ ሜካኒክ፣ ዘበኛ ወይም ድንጋይ ፈላጭ ምናምን ሆነ ማታ ደግሞ በቤት በ14 ኢንች ቴሌቪዥን ዜና ስትመለከት ድሮ 9ኛ ክፍል አብሮህ የተማርከው ያ እንኳን ቅጽል ስሙ ጃምቦ የነበረው ወረቀት ጠላቱ ጓደኛ ትልቅ ባለስልጣን ሆኖ በቴሌቪዥን ዲስኩር እያሰማ ብትመለከተው ትምህርት ሰውን ሰው ያደርጋል ምናምን እያለ አንቱ ተብሎ ሲደሰኩር ብታይ ምን ይሰማሃል? እንዲያ ነው ያገርህ እውነት። ስትፈጋ ታፈጋህና ጫማ ስር የነበረው ሰው በማይታይ መሰላል ተወጣቶ አናተ ላይ ታገኘዋለህ። ብትፈልግ ደግሞ አንተ በሰው ሀገር ስትንከራተት ከርመ የቋጠርካትን ቋጥረ ስትመጣ
ይህን ሰራው ሳይል አስማት የሚመስል ለውጥ የተከሰተበት ሚሊዮነር የመንደርህ ልጅ ዲያስፖራው ማንኛችን ነን እስክትል ፈልሰስ ብሎ ይጠብቃል። እንዴት ከበርክ አይባል ነገር ተገርመህ ዝም ነው። እና ሚስትህ ብሶት ብታመርት አገር ለምን ሆድ ባሳት ብለህ አንተም ተጨማሪ ራስ ምታት አትሆንባት፣ ይልቅ አጥናት። ዛሬም ውብ ዛሬም የምትሳሳላት መሆኑን አትቀባጥር፣ በድርጊት ትግለጸው። አለሁልሽ ከምትላት ኑርላት፣ አጠገቧ ተቀምጣ አትጥፋባት፣ ውደዳት። ይኸውልህ ሚስት ሲከፋት ምን አደረግኳት ብለህ አትጨናነቅ። ቴሌቪዥኑ፣ ሬዲዮ፣ ማስታወቂያው ሚስትህን ሲሰድባት ነው የሚውለው። ለምን ወዳይ ብሳት እንዴ? በሀገራችን እኮ በቀን ሚሊዮን ሴቶች ራሳቸውን አለማጥፋታቸውም ተአምር ነው። ከምር አንድ ክፍል ቤት በቡታ ጋዝ ወጥ ሰርታ በምጣድ እንጀራ ጋግራ በዛ ላይ ያንተን የቆረፈደ ጂንስ የልጃችሁን በቆሻሻ የወየበ ልብስ ስታጥቡላ ክብር ያልተሰጣት ሚስትህ አንዲት በየከክ ቤቱ እየዞረች ማንም ጋር ስትገለፍጥ በምትውል አርቲስት ወላይ ማስታወቂያ ባለሙያ በአሽሙር ትሰደባለች። ሚስትህ ልክ ልኳን ተነግራታለች። አንቺ ችጋራም እያለች እንዴት በለኝ። ሚስት ደልደል ያለች ስራ ያሻከረው መዳፍ ያላት ናት እንበል። አርቲስቷ አለንጋ ጣቷን እያሳየች ውበት እንዲህ ነው፣ አየሽ እኔ እንዳንቺ ማዲያት አልወረረኝም፣ ጸዳ ያልኩ ዘመናዊ ነኝ፣ እንዲህ ያማረብኝ ደግሞ እንትና ሆቴል እራት ስለምበላ ነው፣ በእንትን ሳሙና ስለምታጠብ ነው ትላታለች። ሚስት ምንም የማይሰማት እንዳይመስልህ። ሽሮ ስታስፈጭ ወፍጮ ቤት የዋለች ሚስትህ በብረት ምጣድ ሰውነቷን ስትለቃለቅ የሀገር ቴሌቪዥን ያውም ግብር የምትከፍልበት በሰፊ መታጠቢያ ቤት አረፋ በሞላው ገንዳ የምትንፈላሰስ ምንትስ ድራማ ላይ የማንትስ ሚስት የሆነች አንዲት ለዛ ቢስ ሴት ያሳያታል። ሻምፖ እያሻሻጠች ራሷንም እየሸጠች እረ ስንት ነገር አለ። አንዱ ለናቱ በማንትስ ባንክ ብር ለበዓል እንደላከ እናም እልል እያለች ልጇን አስተምሬም አልቀረው እያለች ስትመርቅ ቴሌቪዥን ያሳያል። በድህነት ተቆራምታ ላሳደገች እናትህ አልሞላለህ ብሎ 100 ብር እንኳን መላክ ያቃተህ አንተ እዚህ ወዲህ ይብሳል። ልጅህ የዳቦ መግዣ አጥቶ ፊቱን እያጠቆረብህ አንዱ የገጠር ሰው ነኝ ብሎ ችክ ያለ የአገር ፍቅር ሰውዬ በይለልጃችን ከስጋውም ከወተቱም ጨማምረሽ እያለ ልጅህን ምራቅ ያስውጠዋል። ብቻ ምን ልበልህ፣ ለትዳርህ ምሬት ህዝብህ መንግስትህ የሚያዋጡት በርካታ ነገር አለ። ይህን የዘመን ምሬትና መገፋት ከሚስትህ ጎን ሆነ በፍቅር ልትቋቋመው ግድ ይልሃል። የሚያዝንልህ መንግስት፣ የሚያዝንልህ ድርጅት፣ የሚያዝንልህ መስሪያ ቤትና የሚቆረቆርልህ ስርዓት የለም። ለሚስትህ ለአንተ ሚስትህ ናችሁ ያላችሁት። ትምረርም ትጥቆርም ሚስትህን አክብር። አንቺ የምትሆኚ የሁሉ መንገድ ላይ አይኑን የሚያጉረጠርጥብሽ ወንድ 4 እግርሽን ብትበይ ግድ አይሰጠውም። ባል ስትሆን አገር ምድሩን ለሞላ ሴት እያልክ ራስህን አታታል። ድንገርህ አይደለም አዲስ አበባ ውስጥ የኔ ከምትላት ሚስትህና ቤተሰብ ውጪ ሰው የለም። ምድረ በዳ ናት አዲስ አበባ። የሞላ ሴትም የሞላ ወንድም የለም። በረሃ። የጥናት ውጤት የሚያሳየው ይህንኑ ነው። በዚህ ምድረ በዳ ሩት የምትባል ፍቅሯ እንደ ዝግባ ቅርንጫፍ የተንዘረፈፈ ሳቋ እንደ ምንጭ ውሃ በነፍሴ ቦይ ውስጥ የሚፈስ ሚስት አለችኝ። ተፈጸመ። ትረካውን ከወደዳችሁት እንዲሁም ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ብታሳውቁኝ እጅግ በጣም ደስ ይለኛል። በቀጣይ ትረካ እስከምንገናኝ ድረስ ደህና ቆዩኝ።